ውድ የአራዳ ፍሊክስ ተከታታዮች እንኳን ደህና መጣችሁ። ዛሬ ወደ ኢትዮጵያ ልብ ወደ ጥንታዊትና የተቀደሰች ምድር ወደ ላሊበላ ጉዞ እናደርጋለን። ይህች ምድር ከዘመናት ማዕበል ተርፋ ታሪኳንና መንፈሳዊ ክብሯን እንደያዘች የቆየች ለሰው ልጅ የጥበብና የእምነት ማሳያ የሆነች ናት። ላሊበላ ከፍ ባሉና ግርማ ሞገስ ባላቸው ተራሮች መሃል የምትገኝ በሰላምና በመንፈሳዊነት የረካች የዘመናት ታሪክን ያቀፈች ልዩ ከተማ ናት። የጠዋት ፀሐይ የመጀመሪያ ጨረሮች በተራራማው ገጽታ ላይ ሲያርፉ፣ በዙሪያው ያለው ተፈጥሮ በወርቃማ ብርሃን ሲታጠብ፣ የትኩስ አየር ሽታ ከርቀት ከሚሰማው የጸሎት ዝማሬና ከወፎች ዜማ ጋር ተዋህዶ ነፍስን በጥንቷ የዛጉዌ ሥርወ መንግሥት ዘመን የኢትዮጵያ ምድር በአንድ ታላቅና ቅዱስ ንጉሥ ትመራ ነበር። ስሙም ቅዱስ ላሊበላ ይባል ነበር። ንጉሥ ላሊበላ ጥልቅ እምነትና ታላቅ መንፈሳዊ ቁርጠኝነት የነበረው ገዥ ነበር። ልቡ በእግዚአብሔር ፍቅር የተሞላ፣ ሕዝቡን በቅንነትና በታማኝነት ያገለግል ነበር። በዘመኑ የክርስቲያኖች መዲና የነበረችው ኢየሩሳሌም በሙስሊም ቁጥጥር ምክንያት የሚደረገው ጉዞ እጅግ አደገኛና ፈጽሞ የማይቻል ሆኖ ነበር። የንጉሥም ልብ በዚህ እውነታ እጅግ ያዝን ነበር። አንድ ቀን ንጉሥ ላሊበላ በእንቅልፍ ወይንም በራእይ ከእግዚአብሔር ዘንድ ታላቅ ትእዛዝ እንደተቀበለ ይነገራል። ራእዩም በኢትዮጵያ ምድር አዲስ ኢየሩሳሌምን ፍጠር የሚል ነበር። ይህ መለኮታዊ ጥሪ በንጉሥ ልብ ውስጥ እንደ እሳት ነደደ። አዲስ ኢየሩሳሌም ማለት የክርስቶስን የሕይወት ታሪክ የሚያሳዩ በቅዱስ ስፍራው ኢየሩሳሌም የሚገኙ ቤተ ክርስቲያናትና ቦታዎችን በገዛ አገሩ መገንባት ነበር። ምዕመናን ሩቅ ኢየሩሳሌምን ለመጎብኘት ባይችሉም እንኳ በአገራቸው ውስጥ መንፈሳዊ ምኞታቸውን የሚያሟሉበት ቦታ እንዲኖራቸው ታስቦ ነበር። ይህ ታላቅ ራእይ ንጉሥ ላሊበላን ወደር የለሽ ሥራ እንዲጀምር አነሳሳው። እምነቱ ከገደል ላይ ቤተ ክርስቲያናትን የመጥረብን የማይታመን ተግባር እንዲያቅድ መራው። ምንም እንኳ በዚያን ጊዜ የነበሩት የግንባታ ዘዴዎች እጅግ ውስን ቢሆኑም የእግዚአብሔር እርዳታና የንጉሥ ቁርጠኝነት ግን የማይቻለውን ነገር ለማድረግ አስችሎታል። የላሊበላ ከተማ ከዛሬ ጀምሮ የአዲስ ኢየሩሳሌም መዲና ላሊበላ የራእያቸውን ጥሪ ከተቀበሉ በኋላ በምድር ላይ ሰማያዊቷን ኢየሩሳሌምን የመፍጠር ተልዕኮ ተጀመረ። ነገር ግን ይህ ግንባታ ከዚህ በፊት ታይቶ ከሚታወቀው የሕንፃ አሰራር ሁሉ የተለየ ነበር። ቤተ ክርስቲያኖቹ ከድንጋይ ላይ ተገንብተው ሳይሆን ከአንድ ትልቅና ሕያው የዓለት ክምር ላይ በጥልቀት ተቀርጸው የወጡ ናቸው። ይህ አስደናቂ ሥራ የተጀመረው ከላይ ከቤተ ክርስቲያኑ ጣራ ነው። ሠራተኞቹ በጥንቃቄና በታላቅ ትጋት በዙሪያው ያለውን ጠንካራ ዓለት በመቆፈር ቤተ ክርስቲያኑን ከዋናው ድንጋይ የሚለይ ጥልቅ ጉድጓድ ፈጠሩ። ይህ ቦይ ወይም ጉድጓድ የቤተ ክርስቲያኑን ውጫዊ ግድግዳዎችና ቅርጾች እንዲታዩ አደረገ። በዙሪያው ያለው ዓለት ሙሉ በሙሉ ሲወገድ የቤተ ክርስቲያኑ ጣራ በግራዎችና በሰጠ ሞገስ ባለው መልኩ ብቅ አለ። ከዚያም ሠራተኞቹ ወደ ውስጥ መግባት ጀመሩ። ከመሮና ከመዶሻ በቀር ብዙም ያልነበሩ መሳሪያዎቻቸውን በመጠቀም የቤተ ክርስቲያኑን ውስጣዊ ክፍሎች፣ ምሰሶዎቹን፣ ቅስትና የመስኮት ክፍተቶቹን ከጠንካራው ዓለት ወለል ወደ ጣራው በመምራት በከፍተኛ ጥንቃቄ ቀረጹ። እያንዳንዱ የዓለት ቁራጭ በታላቅ ትዕግስትና በኪነ ጥበብ ብቃት ተፈንቅሎ ይወጣ ነበር። ይህ ለማድረግ ምን ያህል እንደፈሰሰና ምን ያህል ቁርጠኝነት እንደነበረ መገመት ያስቸግራል። ነገር ግን እያንዳንዱ ድንጋይ ከመሬት ውስጥ ሳይሆን ከሰማይ የወረደ ያህል በእምነትና በራእይ ተቀርጾ ነበር። ይህ በእውነትም ሰብአዊ ጥረት ከእምነት ጋር ሲጣመር የፈጠረው ተአምር ነው። ከውጭ በኩል የአብያተ ክርስቲያናቱን ቅርጽ በታላቅ ጥበብና ትጋት ከዓለቱ ውስጥ ከፈለፉ በኋላ የሊቀ ሐዋርያት ላሊበላ ሠራተኞች ትኩረታቸውን ወደ ውስጠኛው ክፍል አዞሩ። ይህ ደግሞ ከውጭው ሥራ ያላነሰ ምናልባትም የበለጠ ጥንቃቄና ጥልቅ መንፈሳዊ ስሜት የሚጠይቅ ነበር። እዚህ ውስጥ ነው የድንጋዩ ልብ ተፈልፍሎ የቅድስና ይሰጥ። በመጀመሪያ የጸሎትና የምስጋና ማዕከል የሆኑት መሠዊያዎች ከድንጋዩ ተቀርጸው ተሰሩ። እያንዳንዳቸው በታላቅ ክብርና ሃይማኖታዊ ስሜት ተቀርጸው ለእግዚአብሔር የሚቀርብ መሥዋዕት የሚሰጥባቸው ቅዱስ ቦታዎች ሆኑ። ከዚያም ግዙፉን የድንጋይ ጣሪያ የሚደግፉት ነገር ግን የውበትና የጥንካሬ መግለጫዎች የሆኑት አምዶች አንድ በአንድ ያዙ። እነዚህ አምዶች የቤተክርስቲያን የሚያስቡ የጥበብ ሥራዎች ናቸው። እያንዳንዱ አምድ የራሱ የሆነ ቅርጽና ዝርዝር ነገር ያለው ሲሆን አንዳንዶቹም በመስቀል ቅርጽ ተቀርጸዋል። ብርሃን ወደ ውስጥ የሚያስገቡት መስኮቶችም በልዩ ጥንቃቄ ተቀርጸዋል። እነዚህ መስኮቶች ብርሃንን ከማስገባት ባለፈ በልዩ ቅርጻቸውና አቀማመጣቸው መንፈሳዊ ትርጉምን ያዘሉ ነበሩ። የብርሃን ጨረሮች በድንጋዩ ግድግዳ ላይ ሲያንጸባርቁ ልዩ የሆነ መንፈሳዊ ድባብ ይፈጥራሉ። ከአንዱ ክፍል ወደ ሌላው የሚመሩት ለዓይን የሚያምሩና የሚያስደምሙ ቅስቶችም እንዲሁ በዘዴና በፈፍ የራሱ የሆነ ውበትና ተግባር ነበረው። ክፍሎቹን በስምምነት ያገናኛል። በእጅ በመዶሻና በመሎጊያ በታላቅ ትዕግስትና በቅድስና ስሜት የድንጋዩ ደረቅነት ወደ ሕይወትና ወደ መንፈሳዊነት ተለወጠ። የጥንት አባቶችና እናቶች በልባቸው ባለው እምነት እየተመሩ ድንጋዩን ወደ ቅዱስ ስፍራነት ቀየሩት። የውስጠኛው ክፍል ዝርዝር ሥራዎች የሰው ልጅ እምነትና ጥበብ ድንጋይን እንዴት ወደ ሕያው የጸሎት ቤትነት እንደሚለውጥ የሚያሳይ ሊቀ ሐዋርያት ዋይክ ሐዋርያት ቺፍ አፖስትል ትጋት ኪያድ ዲዮየንስ ሃርድ ወርክ መሠዊያ አውዲያር አምዶች አምዶክ ፔዋር ቅስቶች ኩስቶክ አርቴ
እነዚህን ውስጣዊ ቅርጻ ቅርጾችና ድንቅ ጥበቦች ካየን በኋላ አይኖቻችንን ወደ ውጫዊ ገጽታቸውና ዙር። የላሊበላ አብያተ ክርስቲያናት እያንዳንዳቸው ልዩ ውበትና መንፈሳዊ ግርማ ያላቸው ሲሆን ከብዙዎቹ መካከል ደግሞ የመስቀል ቅርጽ ያለው ቤተ ጊዮርጊስ የላቀ ቦታ ይይዛል። ይህ ቤተ ክርስቲያን ከምድር ገጽ በታች ወደ አስደናቂ ጥልቀት ተቀርጾ የመስቀል ቅርጹ ፍጹም በሆነ መንገድ ከድንጋዩ ተለይቶ ወጥቷል። ከላይ ወደ ታች ሲታይ እንደ አንድ ትልቅ መስቀል ሆኖ ይታያል። በአካባቢው ካሉ ሌሎች አብያተ ክርስቲያናት ተነጥሎ በራሱ ግርማ ሞገስ የቆመ፣ በውስጡም ሆነ በውጭው እጅግ የተዋበና በምስጢር የተሞላ ነው። በላሊበላ ከሚገኙት አንዱ በሥነ ሕንጻው ፍጹምነት፣ በቅርጻ ቅርጹ ጥራትና በመንፈሳዊ ክብሩ ቤተ ጊዮርጊስ ልዩ ስፍራ አለው። ከቤተ ጊዮርጊስ በተጨማሪ እንደ ቤተ መድኃኔ ዓለም ትልቁ ቤተ ክርስቲያን፣ ቤተ ማርያም በጥንታዊ ፍሬስኮ ስዕሎቿ የምትታወቀው ቤተ አማኑኤል እና ቤተ ገብርኤል ሩፋኤል ያሉ ሌሎች ድንቅ አብያተ ክርስቲያናትም በየራሳቸው ውበትና ታሪክ የተሞሉ ናቸው። እያንዳንዱ ቤተ ክርስቲያን የራሱ የሆነ አሻራና ታሪክ ያለው ሲሆን ሁሉም በአንድ ላይ ሆነው የጥንት ኢትዮጵያውያንን ጥበብና እምነት ይመሰክራሉ። ዛሬም ቢሆን እነዚህ ድንጋይ ውስጥ የተቀረጹ መቅደሶች የኢትዮጵያን ታላቅነትና መንፈሳዊ ቅርስ በእነዚህ ቅዱሳት ስፍራዎች ውስጥ ሲያልፉ የዘመናት ታሪክና መንፈሳዊነት ጥልቅ ስሜት ውስጥ ይከታቸዋል። ገጽታቸው ገጽታቸው ቼር አፒያራንስ ሰርፌስ የመስቀል ቅርጽ የመሰው ቅርጽ ክሮስ ሴፔ ግርማ ሞገስ ግርማ ሞለስ ማጀስቲክ ግራንደር ፍጹምነት ፌትሰምነድ ፐርፌክሽን መቅደሶች መቅደሶት ሳንክቱአሪስ ሆይ ፕሌስ የላሊበላ ውቅር አብያተ ክርስቲያናት ታሪክ በእውነትም አስደናቂ ነው። ከሺህ ዓመታት በፊት በእምነት በጽናትና በታላቅ ብልሃት ከሕያው ድንጋይ የተቀረጹት እነዚህ ቅዱሳት ስፍራዎች ዛሬም ድረስ እንደ ቀድሞ ቆመዋል። እያንዳንዱ ቤተ ክርስቲያን፣ እያንዳንዱ የተቀረጸ መስኮትና በር የዚያን ዘመን የሰዎች መንፈሳዊ ጥልቀትና የጥበብ ብቃታቸው ምስክር ነው። እነሱ ቁርጠኝነትና የዘመናቸውን የሕንጻ ጥበብ ድንቅነት በግልጽ ያሳያሉ። ላሊበላ የዓለም የባህልና የተፈጥሮ ቅርስ ድርጅት ዩኔስኮ የዓለም ቅርስነት ማዕረግን ያገኘው እንዲሁ አይደለም፣ የሰው ልጅ በዓለም ላይ ካስቀመጣቸው ታላላቅ አሻራዎች አንዱ በመሆኑ ነው። ይህ ቦታ የብዙሃን እምነት ተከታዮችን ልብ የሚማርክ፣ የጥንት ስልጣኔያችን ታላቅነት የሚያስታውስና ለትውልድ የሚተላለፍ ዳፍ ነው። ከዘመናት በፊት ከተቀረጹበት ጊዜ ጀምሮ እነዚህ ቤተ ክርስቲያናት ለብዙ ሚሊዮን ምዕመናን የመንፈሳዊ ሰላምና የመጽናናት ምንጭ ሆነው አገልግለዋል። ዛሬም ድረስ በዓለም ዙሪያ ያሉ ጎብኚዎችን እና ምዕመናንን በመሳብ የጥንቱን የኢትዮጵያ መንፈስና ውበት ያንጸባርቃሉ። በላሊበላ ድንጋዮች ውስጥ የተቀበረው ታሪክ የትውልዶችን ልብ ማነቃቃቱን ቀጥሏል። እምነት እንዴት አስደናቂ ነገሮችን መፍጠር እንደሚችል ሕያው ማስረጃ ነው። በዚህ ምሽት የላሊበላን ታሪክ እያሰባችሁ በሰላም እንድታድሩ እንመኛለን። ይህ ታሪክ ልባችሁን በኩራትና በመንፈሳዊ ሰላም ሞልቶት እንዲያድር ስለተከታተላችሁን ከልብ እናመሰግናለን። ለወደፊቱ የምንለቃቸው ታሪኮች እንዳያመልጧችሁ የቻናላችን ቤተሰብ ለመሆን ሰብስክራይብ የሚለውን ቁልፍ በመጫን እንዲቀላቀሉን በአክብሮት እንጋብዛለን። መልካም ምሽት።